እንደገና ሌላ ትኩሳት ያላሰብኩት መቼም ይሆናል ብዬ ያላሰብኩት ነገር ተፈጠረ። እገለዋለሁ ቃል በቃል እገለዋለሁ ብሎ ነው ቪዲዮ ፖስት ያደረገው። በቃ ተሰበሰበው። አሁን ተሰብስበው የሆነ ነገር እንዳያደርጉ ነው። በቃ አሁን ሰውየው ወጥቶ የዛተ ነው። የሆነ ነገር ደግሞ ከማድረግ ወደ ኋላ ያለ በቃ ምክንያቱም ጠላት ነው ያለባቸው። ጠላት ይኸውላችሁ ሁለት አይነት ነው። አዲስ አበባ ላይ ሄዳሉ እያለ ነው እሱ። ሰላም እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እናንተ እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ፣ እንደ ባህር አሸዋ ብዝት ይበልልኝ ቤተሰቦቼ። እና ዛሬም በአዲስ ነገር ተከስቻለሁ። ከዚህ በፊት ታውቃላችሁ ብዙዎቻችሁ ቪዲዮ እየሰራው ነበረ ስለ እዩ፣ ስለ ምንቴ፣ ስለ ሴራቸው፣ ስለ ተንኮላቸው የተለያዩ ቪዲዮዎችን ሰርቻለሁና እንደገና ሌላ ትኩሳት ያላሰብኩት መቼም ይሆናል ብዬ ያላሰብኩት ነገር ተፈጠረ እና ቤተሰቦች አቢ ከእስር ቤት ተፈቷል። አቢ ታስሮ ነበር። ያሳሰረው ብሩክ እንደሆነ የተናገረው ስለዚህ መረጃ የለኝም፣ ነገር ግን ታስሮ እንደነበር አውቃለሁ። የሰፈር ልጅ ነውና አሁን ደግሞ ተፈቷል። ያንገበገበኝ መፈታቱ አይደለም፣ እገለዋለሁ ብሎ ነው የዛተው። ምናልባት ቪዲዮን እኔ ሼር አድርጌዋለሁ ማየት ከፈለጋችሁ። እገለዋለሁ ቃል በቃል እገለዋለሁ ብሎ ነው ቪዲዮ ፖስት ያደረገው። ይሄ ነገር ተራ ሊመስል ይችላል፣ ነገር ግን በጣም ጥንቃቄ ማድረግ አለበት ብሩክ። ምክንያቱም ልጁን በቅርበት ስለማውቀው ነው። አገር ያስቸገረ ሰፈር አርፎ ነበር፣ ድጋሚ ተፈታ እና እኔ ዛሬ ቀጥታ የመጣሁት እርምጃ እንዲወስድበት ነው ብሩክ። እንዴ መፈታት የለበትም፣ ከነ እንዳይፈታ ነው ማድረግ ያለበት። ምክንያቱም ልጁ የሆነ ችግር ከመፍጠር የሆነ ነገር ከማድረስ ወደ ኋላ የሚመለስ አይነት ነገር አይደለም። እኔ ፈርቻው አይደለም፣ ገባችሁ አይደል? ላይክ እኔ ላይ የሚያደርስብኝ ምናምን ብዙም ስጋት የለኝም። ነገር ግን ከዚህ በፊት ካደረገው ነገር አንፃር ገባችሁ አይደል? የሃይሚን መጎዳት አይፈልግም። ላይክ እንደሌሎቹ ሃይሚን ከልቡ እንደሚያፈቅራት የተለያዩ ነገር ከዚህ ቤት ቲክቶክ ላይ የተለያዩ ሶሻል ሚዲያ ታቁታላችሁ፣ ልጁን አቢን ታቁታላችሁ። አሁን ሰውየው ወጥቶ የዛተ ነው። የሆነ ነገር ደግሞ ከማድረግ ወደ ኋላ አይደለም። ገባችሁ አይደለ? ብሩክ መጠንቀቅ መቻል አለበት። አይደለም ብሩክ ማንም ሰው መጠንቀቅ አለበት። እና ቃል በቃል ነው የዛተው። እስኪ የዛተውን ነገር ቪዲዮ አንድ አይተን እንመለስ። በቃ አትጠራጠር ማለት ነው። አትጠራጠር ብሩኬ፣ እኔ እገልሃለሁ። ምንም አይነት ካንተ ድርድር አለ ጥግ የወንድነት ጥግ አሳያለሁ። አፍቅሬ እንጂ እኔ ምንም የወንድነት እንትን ጎሎብኝ አይደለም። ትልልቅ እርምጃዎችን መውሰድ የምችል ልጅ ነኝ ብሩኬ። ሁለት አማራጭ አለው። እየሰማኸኝ ነው? ይሄ ቪዲዮ ደርሳል። አንተ ሁለት አማራጭ አለ። አንደኛው እኔን ገለህ ሃይሚን የግል ማድረግ አለብህ። ሁለተኛው ደግሞ አፈቅራታለሁ። አሁንም እስር ቤት ላይ ጸጉሬ በጣም ትልቅ ነበረ ስገባ፣ ጸጉሬን አስመስተውኝ ያው እንደዚህ አድርገው ባዶ አድርገውኝ ወጥቻለሁ። ዋናው ያው የኔ ፖሊሶች እንዲያስሩኝ አድርጎ ገና እስሬን ጨርሼ ነው የወጣሁት። ገና ያው ሳምንት አልሞላኝም ታስሬ ነበረ። ብሩኬ ነበር ያሳሰረኝ። ዘጋጀልኝ ገንዘብ አለ ማለት በቃ ለአንዳንድ ነገር ተብሎ እና በዛኛው ለሃይሚም የሆነ ነገር ገዝቼላታለሁ። እሱም በቀጣይ ቪዲዮ አሳያችኋለሁ። የሆነ ነገር ገዝቼላታለሁ ለሃይሚ እና ቤተሰቦች እንዳያችሁት ነው። ወኔው ራሱ እንዳያችሁት ነው። በቃ ያለውን ከማድረግ ወደ ኋላ የሚመለስ አይነት ልጅ አይደለም። ገባችሁ አይደል? ስለዚህ ጥንቃቄ ማድረግ አለ። ወይኔ እነዚህ ልጅ ምንድነው መከራ በዛባቸው እንዴ! አብሳላት ሸኘን ስንል ምንቴ ሸኘን ስንል እዩ፣ እነዚህ ሶስት ስናስታምም ደግሞ አሁን አቢ። የሚገርመው ነገር ደግሞ አዲስ አበባ ላይ ሄዳለሁ የሚል ነገር አለ። አዲስ አበባ ላይ ሄዳለሁ እያለ ነው እሱ። አዲስ አበባ ሄጄ የማደርገውን አድርጌ ሃይሚን የግል ያረጋታል እያለ ሌላ ተጨማሪ ማለት ነው። የነ ምንቴን የነ እዩን ስናስታምም እንደገና ደግሞ ሌላ ትኩሳት ወይ የት ሄደው እነዚህ ልጆች የት ሄደው ይኖሩ? ቆይ ሀገራቸው ላይ የኖሩ ያሉት የሰውን አይነኩ፣ ሰው ጋር አይደርሱ። የሰውን ችግር ከመካፈል የሰውን ችግር ከመረዳት ውጪ ምንም የሚያደርጉት ነገር እኮ የለም። የሰውን ህይወት ለመበጥበጥ አንድ እርምጃ የሚሄዱ አይደለም። እንኳን የሰውን ህይወት ለመበጥበጥ ይቅርና ሃይሚና ብሩክ ሰው ህይወታቸውን ለመበጥበጥ ሲመጣ እንኳን የሚታገሱ
እንዴ ምንድነው መከራ በዛባቸው? የምሬን ነው። እኔ በጣም በቃ ላይክ ግን ጉዳዩን ብቻ ነው እንቅልፍ ያሳጣኝ። አራኔ አንዳንድ ሰው እቺ ዓለም ምን ያህል ፍትሃዊ እንዳልሆነች በቃ ጉልበተኛ የሚኖርባት በፍቅር የሚኖር ሰው ደግሞ በቃ ወደ ታች የሚሆንበት በቃ ሴራ የሚሸረብበት እንዴ አሁን ይኸውላችሁ እያንዳንዱ ብቻ ለብቻ ቢሆን አሁን እኔ በጣም የፈራሁት በቃ ተሰብስበው የሆነ ነገር እንዳያደርጉ ነው። በቃ ገባችሁ? ልጁን እኔ ስለማውቀው በግልም ስለማውቀው ስለምንግባባም ለማስጠንቀቅ ሞክራለሁ። ልጁን ድጋሚ አጠገባቸው እንዳይደርስ በሽማግሌም ሆነ በምንም ሆነ እንደዚህ አይነት ነገር ላይ እንዳይሳተፍ እኔ በኩሌን አደርጋለሁ። ግን ደግሞ ሃይሚና ብሩክ መጠንቀቅ መቻል አለባቸው ከምንም ጊዜ በላይ ማለት ነው። በቃ ምክንያቱም ጠላት ነው ያለባቸው። ጠላት ይኸውላችሁ ሁለት አይነት ነው። አንድ በይፋ የሚወጣና ሁለት ደግሞ ውስጥ ለውስጥ የሚሄድ፣ አራቱም ደግሞ ውስጥ በመሄድም በይፋም የተካኑ ናቸው። የሰውን ህይወት ለመበጥበጥ ምንም የማያደርጉት ነገር የለም። ይኸውላችሁ ችግር የሚፈጠረው ቀጥታ ተኬዶ ብቻ አይደለም። በጓደኛ በሆነ ነገር አሳበው የሆነ ችግር የመፍጠር አቅም አላቸው። እነዚህ ሰዎች የተመቱ ናቸው። በቃ ፈጣሪ የረገማቸው ናቸው። በሰው ህይወት እንቅልፍ የማይተኙ ናቸው። ስለዚህ ሃይሚን ብሩክን መጠንቀቅ መቻል አለባቸው። ይኸውላችሁ አሁን የት ይደርሳል? በቃ እነሱ ያሉት ቡታጀራ ነው። ሃይሚና ብሩክ አዲስ አበባ ልትሉ ትችላላችሁ። እዚህ ሆነው ማድረግ የሚችሉ ናቸው። እኔ በተለይ አብ የሚባለው ልጅ በጣም በቃ ምንም ነገር ከማድረግ ወደ ኋላ የሚል እንኳን እስር ሞት የማይገድበው ልጅ ነው። ሞት የለም የሚያስቆም አይነት ሰው አይደለም። እና በጣም እኔ ቪዲዮውን ሳየው በቃ ዝም ብዬ ኮሜንት ምናምን ጽፌያለሁ። ምናልባት ካያችሁት ኮሜንት ምናምን ጽፌያለሁ እና ፍራቻ አደረብኝ። ገባችሁ አይደል? በቃ ፍራቻ አደረብኝ። ምክንያቱም እንዲህ በበዛ ቁጥር ጠላት በበዛ ቁጥር የሃይሚና የብሩክ ፍቅር እየሸረሸረ ነው የሚሄደው። ስለዚህ ጥንቃቄ ማድረግ አለባቸው። ቃል በቃል እገለዋለሁ ነው ያለው። ገባችሁ? አሁን በብዙ አይነት መንገድ ነው። አሁን እኔ እንዴት አድርጌ እንደማስረዳችሁ አላውቅም። ልጁን በቅርበት ስለማውቀው ነው። በቃ የሚሄድበት መንገድ በጣም በቃ በአስተሳሰቡ በጣም እውቀት ያለው ሰው እኔ የማልክዳችሁ ነገር ቴክኒካሊ የሚሄድ ነው። በጉልበትም ከተባለ በጉልበት የሚሄድ ነው። በምንም አይነት መንገድ መሄድ የሚችል ሰው ነው። አስቡት እሺ፣ እሱ ብቻውን ነው ምንም አያመጣም ልትሉ ትችላላችሁ። ግን ከነ ምንቴ ጋር ከነ እዩ ጋር ከነ አብሳላት ጋር ካበረ ማያደርገው ነገር የለምና ፍቅራቸው በአጭር እንዳይቀጭን ይፈራለሁ። በቃ በጣም የተደከመለት ግንኙነት ነው። በጣም ብዙ የተለፋለት ግንኙነት ነው። የሃይሚና የብሩክ ግንኙነት ምን ያህል መስዋዕትነት የተከፈለለት ከአመት እስከ አመት የተከፈለለት መስዋዕትነት ነው። ገባችሁ አይደል? ዝም ብሎ የመጣ ነገር አይደለም የሁለቱ ግንኙነት። ስለዚህ የግንኙነት እንዳይበተን እንዳይሸረሸር ይፈራለሁ። እና ምንድነው አሁን ቀጥታ የመጣሁት ቤተሰቦች የባካችሁ ሼር አድርጉት። ይሄን ቪዲዮ በደንብ ሼር አድርጉና ሊደርሳችሁ ይችላል እና ሼር አድርጉት። ለብሩክም ቴክስት አደርግለታለሁ። እና ቤተሰቦች ምን ልላችሁ ፈልጌ ነው እነዚህ ሰዎች ምንም ችግር ሳይፈጥሩ ምንም ነገር ሳይፈጥሩ ብሩክ እርምጃ እንዲወስድ ብሩክ እርምጃ የወሰደበት በተለይ አቢ በሚባለው ልጅ ላይ ሌሎቹንስ እንትን ብለንም በቴክስትም በምንም አስፈራርተን እንመልሳቸዋለን። ግን አቢ የሚባለው ልጅ በጣም አደገኛ ልጅ ነው። በጣም በቃ እኔ እንዲህ አካብጄ ማወራላችሁ እናንተ የምታውቁት ሶሻል ሚዲያ ላይ ሲጎርር ነው። ግን በተግባር አታውቁትም። በተግባርም የተካነ ሰው ነው። ቀላል ሰው አይደለም። ገባችሁ አይደለ? እና ምን ልላችሁ ፈልጌ ነው ብሩክ መጠንቀቅ አለበት። ብሩክ እርምጃ መውሰድ አለበት። ብሩክ የምለው ወንድ ስለሆነ ነው፣ አባወራ ስለሆነ ነው፣ የሚመለከተው እሱ ስለሆነ ነው። ገባችሁ አይደለ? ስለዚህ ሳይቀድሙ መቅደም የሚባል ነገር አለ። ሳይቀድሙት ሁሉንም ቀድሞ የዋህነቱን ጥሎ በስትክክል መደረግ ያለበት ነገር ማድረግ አለበት። ከዚህ በፊት ፖሊስ ልኮበት ነበር። አሁን ድጋሚ ፖሊስ ልኮ እንዳይወጣ ማድረግ አለበት። በቃ ያለም አሁን እሱ ሌላ ሰው ከመበጥበጥ ይልቅ ሌላ ችግር ከመፍጠር ይልቅ ምንም ዓላማ ያለው ሰው አይደለም። በእርግጥ ሃይሚን ብዙ ሰው ይወዳታል። ሶሻል ሚዲያ ላይ ያልወጣም ሰው ሊሆን ይችላል። ሃይሚን ላፈቅር ይችላል። ነገር ግን ያፈቀረው ሁሉ ያገኛል ማለት አይደለም። ይቻለም ኢፍትሃዊ ናት። ይሄንን መረዳት አይችሉም። በቃ በጉልበት ያን ነገር ማድረግ እንዳለባቸው ያስባሉ። ገባችሁ አይደል? ስለዚህ ብሩክ መጠንቀቅ አለበት፣ ሃይሚ መጠንቀቅ አለባቸው። በሌላ መንገድ በብዙ መንገድ ስለሚሄዱ
መጠንቀቅ መቻል አለባቸው። በሁሉ በቃ አይናቸውን ከፍተው ነው ማየት ያለበት። እንደገና አዲስ አበባ ሄዳለሁ እያለ ነው። አስቡት። እዩ አዲስ አበባ ልትሄድ ነው። ምንቴ ኦልሬዲ ሳይሄዱላ አይቀርም። ምንቴ እዩም ዲኤንኤ ለማስደረግ ብሩክን ለማግኘት አዲስ አበባ ልትሄድ እንደሆነ ሰምተናል። ምንቴም አዲስ አበባ ሁሉ ነገር አመቻችቶ ሊሄድ እንደሆነ ሰምተናል። ገባቻል። ይሄን አጋጣሚ ደግሞ ተጠቅማ አብሳላት ልትመጣ ትችላለች። ስለዚህ ሌላ ጦርነት ነው የሚፈጠረው፣ ሌላ ችግር ነው እየተፈጠረ ያለውና ስለዚህ ሳይቀድሙ መቅደም ነው። ገባቻል አይደል? ሳይቀድሙ መቅደም። መጀመሪያ መደረግ ያለበት ነገር ተደርጓል። ከዚህ በፊት እሱን ለማጥፋት ድጋሚ አሁንም እሱን ለማጥፋት በጣም ብዙ ነገር መደረግ አለበት፣ እርምጃ መወሰድ አለበት። ብሩክ እርምጃ ሊወስድ ይገባል ኤቢ ላይ። ስለዚህ እኔ በጣም በቃ ፍራቻ ስላደረብኝ ነው። ምክንያቱም በቃ እንቅልፍ ያሰጠኝ እኔም ብቻ ነው እንዴ ምናምን እስክል ድረስ ነው እና ኤቢ የሚባለው ልጅ አደገኛ ነው። ስለዚህ ብሩክ እርምጃ መውሰድ አለበት። እኔ ብዙ ልላችሁ አይደለም የመጣሁት እና ብሩክ እርምጃ መውሰድ አለበት። ሃይሚን ለመጠበቅ የትኛውም ነገር ማድረግ አለበት እና ደግሞ ቤተሰቦች አሁን አቢን ጓደኛዬ ነው። አብዛኛው ጊዜ እስር ቤት ስለሚያሳልፍ አብዛኛው ጊዜ እስር ቤት ነውና ጓደኛዬ ነው። አብረን የሰፈር ልጅ ነውና ለማውራት ሞክራለሁ። ሽማግሌም ይዤም ይሁን ምናልባት በመነጋገር የሚግባባ አይነት ሰው ከሆነ እንደዚህ አይነት ሰው ይመስለኛል። እኔ በመግባባት ምናምን ቴክኒካሊ በጣም የሚሄድ ሰው ስለሆነ በመግባባት የሚይዘው ነገር ችግር ለመፍጠር የሚሄደውን ነገር እንዲያቆም ገባችሁ አይደለ? ከነ በቃ ሃይሚ እንዲርቅ በሁሉ ነገር ሃይሚ እንዲርቅ የተቻለኝን አደርጋለሁ። ገባችሁ? አነሱ አዲስ አበባ ነው፣ እኔ ብታጀራ ነው ያለሁት። ሽማግሌ አንስቼ የሚሆን የነ ብሩክን ጓደኛም አንስቼ የሚሆን በቀጥታም ደግሞ ቀጥታ ያለበት ቦታ ሄጄ ቀጣይ ቪዲዮ ይዤላችሁ መጣለሁ። እንዲያድም ማለት ነው፣ ስነ ስርዓት እንዲዝ ቀጣይ አሪፍ ቪዲዮ ይዤላችሁ መጣለሁ። እና የጨረቃ ፋሚሊዎች ዛሬ የመጣሁት በዚህ በጣም ተናድጄ ነው የመጣሁት። ይቅርታ ስሜታዊ ኮንኩባችሁ ይቅርታ። በቀጣይ ግን በአሪፍ በጸደይ ቪዲዮ ለመምጣት ሞክራለሁ። እና የጨረቃ ፋሚሊዎች ሼር አድርጉት ቪዲዮ፣ ምናልባት እነሱ ጋር እንዲደርስ ስለምፈልግ ነው። ቪዲዮ በደንብ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። የጨረቃ ፋሚሊዎች በፍቅር በአንድነት የሃይሚና የብሩክ ፍቅር ይቀጥላል፣ በእርግጠኝነት ነግራችሁ ነገር። ስለዚህ በአንድነት በአብሮነት ወደፊት የሃይሚና የብሩክን ፍቅር ሁሉ ጊዜ ያሳየን፣ የሁለቱን ችግር አያሳየን። የምሬን ነው። ምንም በነሱ ትምህርት በነሱ የሆነ ነገር የምንወስድ ሰዎች ነን እኛና ስለዚህ በእንደዚህ አይነት ነገር ደግሞ የሚቀጩ እንዳይሆን ፍቅራቸው በጣም የተደከመለ ስለሆነ በእንደዚህ አይነት ነገር ችግር ሊፈጠርበት አይገባም። ስለዚህ ይሄን ቪዲዮ ሼር አድርጉት እና በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በቀጣይ ባሪ ቪዲዮ እመጣለሁ። ብዙ ካልኳችሁም ስሜታዊ ኮንኩባችሁም በጣም ይቅርታ ቤተሰቦቼ። በሌላ ቀን እንገናኛለን። ባይ ቻው።